በአንድ ጊዜ ሶስት መፍታት حرام ነው። ብዙ ሰው እንደዛ ነው ተናድጄ ነበር ይላል። ሳይናደድ ሚስቱን የሚፈታ ሰው አለ? በጣም ወድሻለሁ ግን ፈትቼሻለሁ ምን ሰምታችሁ ታውቃለች? ተናደው ነው የሚፈታው ማንም ሰው ሲበሳጭ ነው። ስለዚህ ይጣናል ፍቹ ሶስት ካል አልቆለታል። እንደዛ እንዳይሆን የጉዳይ የብዙ ሰው ስለሆነ ነው ያሰፋሁት ያለሁት። ፍቺ አንድ ብቻ ይሁን ይላል። ይሄ በቁርአን በነስ ነው የሚናገር። ያ አዩሃ ነብዩ ኢዛ ጠለቅቱም النساء فطلقوهن لعدتهن واحصوا العدة واتقوا الله ربكم اللهم فروا لا تخرجوهن ከተፈታች በኋላ እንኳን ከቤቷ አታውጣት እናንተም አታስወጡ እነሱም አይውጡ لا تخرجوهن من بيوتهن ولا يخرجن إلا أن يأتين بفاحشة مبينة قال وهلا مترشا من الله لا تدري لعل الله يحدث بعد ذلك أمرا له أتاوكم أنت الله كذب وهلا مفتروا نقل لنور جلال زاري تنادو تبسايتو صام ماينون عليو السن ماينون عليات እየተባባሉ ያሉ ሰዎች አንድ ፍቺ ከተፈታ በኋላ ወር ድረስ እዛው ቤቱን ያለችው ያያታን ምግብ ታቀርባለች አትውጣ ተብሎ የለ እሷም እንደው መቼ በመለተኝ ያለች ሆና እሱም ደግሞ ባለቤት ከጀውጫት እዳ እኮ እየቆጠረች ነው ይላል። በዚህ ጊዜ ውስጥ ከቆጨው እንዲመለስ ሶስት እርከን ላይ ያስቀመጠው ለዚህ አንድ ነው መፍታት ያለበት። በዛ ሂደት ውስጥ ደግሞ አትሸፈንም አትሰጠረው እዳው እስከሚያልቅ ድረስ የዘነው ያያት እንደውም ተዋበለትም ይገባል ለመመለስ ሰበብ እንዲሆን ማለት እንዲፈርስ አልፈለገም እንዴ። ከዛ በኋላ እንጁ በጣም የከፋ ደረጃ የደረሰ ከሆነ እዳው ሲያልቅ አለቀላቸው ይለያያሉ። እሷ መድላን ትፈልጋለች። አለዛ ደግሞ እዳው ካለቀ በኋላ እንኳን መመለስ ቢፈልግ በአዲስ ኒካህ ይባላል እንጂ ይችላል። አንድ ከሆነ ሁለት ከሆነ ሶስተኛ ከፈታ በኋላ ዳግም ሊያገኛት ስለማይፈቀድ حتى تنكح زوجا غيره ሌላ ባል እስከምታገባ አይፈቀድም ይላል። ሐዲስ ላይ ደግሞ አግብታም ግንኙነት እስከምታረግ ይላል። ያችን እንዲህ አበሳይቶ ወይም ተበሳይቶ ያባረራትን ሴት ሌላ ትዳር ውስጥ ገብታ በዚህ ከተቀጣ በኋላ ከቆጨው እንኳን ድንገት ያኛው ቢሸኛት የኛው መልሶ ሊቀበል እድል ይኖረዋል ማለት ነው። መልሶ ትዳር ሊመሰርት እንጂ ይሄ ቀልድ አይደለም። ይሄ በጣም ስለሚጠየቅ ነው ያብራራሁት።